ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁ አማርኛ ቃላት ምስረታ ነው። በዚህ ቻናል ፊደል ጀምሬ ቃላቶችንም ረዘም ያሉ አረፍተ ነገሮችን በመጨመር ሁሌም በየቀኑ እለቃለሁ ማለት ነው። እየገባችሁ ተማሩበት። ለበለጠ መማር የምትፈልጉ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድታውቁ አግዛችኋለሁ። ቀጥታ ይዤላችሁ የመጣሁኝን አጭር የሆኑ ትርጉም የሚሰጡ ቃላቶችን እንለማመዳለን ማለት ነው። እሺ መጀመሪያ በዚህ በአረንጓዴ የጻፉትን ወደ ጎን እናነባለን። መጀመሪያ ላይ ያለው ቀበሌ የሚል ቃል ይኖረዋል ማለት ነው። ቀበሌ ስንል እንግዲህ ሶስት ፊደሎችን እንጠቀማለን። ቀን ፊደል በንና የለን ፊደል በመጠቀም ቀበሌ የሚል ቃል ይሰጣሉ ማለት ነው። ቀንና በን መጀመሪያ የለን ደግሞ አምስተኛ በመጠቀም ቀበሌ የሚል ቃል እንጠቀማለን ማለት ነው። ቀጥሎ መናገር ይላል ማለት ነው። ይሄ ደግሞ መናገር የሚለው ደግሞ አራት ፊደል ነው። የመን የነን የገንና የረን ፊደል በመጠቀም መናገር የሚለውን ቃል አነበብን ማለት ነው። መናገር አራት ናቸው። መን መጀመሪያ፣ ነን አራት፣ ገን መጀመሪያ፣ ረን ስድስተኛ ድምጽ መናገር ይላል ማለት ነው። በመቀጠል በቀጣይ ይሄ ደግሞ ምን ይላል? በቀጣይ ይሄም አራት ፊደል ነው። በን ቀን መጀመሪያ ድምጽ፣ ጠን አራተኛ፣ የየን ስድስተኛ በቀጣይ የሚል ቃል አነበብን ማለት ነው። ኦኬ መጨረሻ ላይ ወሰደ ይላል። ይሄ ደግሞ ወሰደ የሚለው ደግሞ ሶስት ፊደል ነው። ሁሉም የመጀመሪያ ድምጽ ናቸው። ወን ሰንና ደን በመጠቀም ወሰደ የሚል ቃል አነበብን ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። መጀመሪያ ላይ ቀበሌ ይላል፣ ከዚያ መናገር፣ ከዛ በቀጣይ መጨረሻው ወሰደ የሚሉ ቃላቶችን አነበብን ማለት ነው። ኦኬ ቀጥሎ ያለው መስመር ደግሞ ተገቢ ይላል ማለት ነው። ተገቢ ተን ፊደል ገን ፊደል እና የበን ፊደል በመጠቀም ተገቢ የሚል ቃል ይሰጣል ማለት ነው። እንግዲህ ተና ገ መጀመሪያ ናቸው። በሶስተኛ ስትሆን ተገቢ የሚለውን ቃል ይሰጣል ማለት ነው። ኦኬ ከዛ መርፌ ይላል። ደግሞ መርፌ የሚለው ደግሞ መን ፊደል ረን እና ፈን ፊደል በመጠቀም መርፌ የሚለውን ቃል ይሰጣል ማለት ነው። መጀመሪያ ረ ስድስት ፈን አምስተኛ ድምጽ በመጠቀም መርፌ ይላል ማለት ነው። ከዚያ በራሱ ይላል። ደግሞ በራሱ በንና የረን አራተኛ የሰን ሁለተኛ ተጠቅሜ በራሱ የሚል ቃል አነበብን። እንግዲህ እኔ ትርጉም ያላቸው ቃላት የተለያዩ ፊደሎችን ይዞ ትርጉም የሚሰጡ ቃላቶችን ነው ማነብላችሁ ማለት ነው። ከኔ ጋር አብራችሁ ታነባላችሁ። ከዛ መጨረሻ ላይ ደቀቀ ይላል። ከዛ ሁለት ጊዜ ቀን መጠቀም ማለት ነው። ደቀቀ የሚል ቃል ይሰጣል ማለት ነው። ኦኬ መጀመሪያው ተገቢ፣ ከዚያ መርፌ፣ ከዛ በራሱ መጨረሻ ላይ ያለው ደቀቀ የሚሉ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ መለማመድ። ኦኬ አሁን ደግሞ ሶስተኛ ላይ በቀይ የተጻፈው ለውጥ ይላል። ለውጥ ለንና ወን ጠን በአንድ ላይ ለውጥ ይላል ማለት ነው። ለን ስድስተኛ ጠ ስድስተኛ ለመጀመሪያ ነች ለውጥ ይላል። ከዛ መጓዝ ይላል። ደግሞ መጓዝ መን መጀመሪያ ፊደል ገ የምትለዋ የገ ዲቃላ ነች ስምንተኛ ማለት ነው። የዘ ስድስት መጓዝ የሚል ቃል ይሰጣል ማለት ነው። መጓዝ ከዛ በቀጥታ ይላል። ደግሞ በቀጥታ የሚለው በንና ቀን ጠ ስድስተኛ ተን አራተኛ አራት ፊደሎች ናቸው። በቀጥታ የሚል ቃል ይሰጣል ማለት ነው። በቀጥታ ኦኬ ከዛ መጨረሻ ላይ ተገነዘበ። ይሄ ደግሞ አምስት ይሆናል። ተገነዘበ ተንና ገን ነን ዘንና በን ፊደል ተገነዘበ የሚል ቃል ይሰጣል ማለት ነው። ለዚህ በማድረግ ማንበብ ትችላላችሁ ማለት ነው። መጀመሪያ ላይ ለውጥ፣ ከዛ መጓዝ፣ ከዛ በቀጥታ መጨረሻ ተገነዘበ የሚሉ የተለያዩ ትርጉም የሚሰጡ ቃላቶችን አነበብን ማለት ነው። ኦኬ ከዛ በሰማያዊ ጠባቂ ይላል ማለት ነው። መጀመሪያ ላይ ያለው ጠባቂ ጠን ፊደል በንና የቀን ፊደል በመጠቀም ጠባቂ የሚል ቃል ይሰጣል ማለት ነው። ኦኬ ከዛ መቀመጥ ይላል። ደግሞ መን ፊደል ቀን ፊደል እና መን ፊደል ጠን ፊደል ይዞ መቀመጥ የሚለውን ቃል ይሰጣል ማለት ነው። መቀመጥ የሚለውን ቃል ይሰጣል ማለት ነው። ከዛ በናፍቆት ይላል። ደግሞ በንና ነን ፈን ቀንና ተን
በናፍቆት የሚለውን ቃል ይሰጣል ማለት ነው። በናፍቆት 5 ፊደል ነው ማለት ነው። በን መጀመሪያ ነን 4 ፈን 6 ቀን መጨረሻ ተን 6ኛ ድምጽ ይዞ በናፍቆት መጨረሻው ደነገጠ ይላል። ደነገጠ እነዚህ ግን መጀመሪያ ድምጽ ነው። መጀመሪያ ድምጽ ሲሆን ይቀላል ለማንበብ ምክንያቱም የመጀመሪያ ድምጽ መጥራት ለማንም ተማሪ አይከብድም ማለት ነው። ስለዚህ ደነገጠ የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ ማንበብ መጀመሪያው ጠባቂ ከዛ መቀመጥ ከዛ በናፍቆት ከዛ ደነገጠ የሚል ቃላቶችን ተለማመድን ማለት ነው። ከዛ በዚህ ደግሞ በአረንጓዴ መልክ ማለት ነው ተስፋ ይላል። ተስፋ ተን ፊደል ሰንና ፈን ፊደል ይዞ ተስፋ ይላል ማለት ነው። ተስፋ ይላል። የመጀመሪያ ሰ 6 የፈ 4ኛ ድምጽ ማለት ነው። ተስፋ ይላል ማለት ነው። ኦኬ ከዛ መተኛት ይላል ደግሞ መተኛት መተኛት መንና ተን ኘን ተን መጀመሪያ ተመጀመሪያ ነው ኘ 4 ተ6 መተኛት ከዛ በወረዳ ይላል ደግሞ በወረዳ በወረዳ የሚለው ደግሞ በንና ወን ረን ፊደል የደ 4ኛ በአንድ ላይ በወረዳ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ ላይ ያለው መሰከረ መሰከረ ይላል። መን ፊደል ሰንና ከን ረን ፊደል ይዞ መሰከረ የሚል ቃል ይሰጣል ማለት ነው። መሰከረ የሚል ቃል ይሰጣል። እንደነገርኳችሁ የመጀመሪያ ድምጽ ሲሆን ይቀላል ማለት ነው። ኦኬ መጀመሪያው ተስፋ ይላል። ከዛ መተኛት ከዛ በወረዳ ከዛ መጨረሻው መሰከረ የሚሉ ቃላቶችን አነበብን ማለት ነው። ኦኬ አሁን የምናነበው መጨረሻ ላይ ያለው በቀይ የተጻፈው ማለት ነው። በቀይ የተጻፈው ችሎታ ችሎታ ች ፊደል ሎና ታ ፊደል ማለት ነው። በአንድ ላይ ችሎታ የሚል ቃል ይሰጣል ማለት ነው። ችሎታ ቸን 6 ለመጨረሻ ተ 4ኛ ችሎታ ይላል። ከዛ መስራት መስራት መን ፊደል ሰንና ረን ተን ፊደል ይዞ መስራት የሚል ቃል ይሰጣል ማለት ነው። በመጀመሪያ ሰ 6 4ኛ ተ 6ኛ መስራት ከዛ በረከት በረከት በን ረን ከንና ተን ሶስቶቹ መጀመሪያ ናቸው ተ ብቻ 6ኛ ድምጽ ይሆናል በረከት የመጨረሻው ጠነከረ ጠነከረ የመጀመሪያ መጨረሻ ላይ ያለው ጠነከረ ይላል ማለት ነው። እዚህ መጨረሻ የጻፉት ሁሉም መጀመሪያ ድምጽ ነው። ጠነንና ከን ረን ፊደል ይዞ ጠነከረ የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ መለማመድ መጀመሪያ ችሎታ ከዛ መስራት ከዛ በረከት መጨረሻው ጠነከረ የሚሉ ቃላቶችን ተለማመድን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ሼር በማድረግ አበረታታችሁ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው